ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው የክልል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ የማህፀን በር ካንሰርና ተላላፊ ያልሆኑ በሽታዎችን ለመግታት በርካታ ስራዎችን ሰርታለች ሲል ጤና ሚኒስቴር አስታወቀ። የጤና ባለሙያዎች ስልጠና የመድኃኒት አቅርቦትና ዘርፈ ብዙ ምላሽን በመቅረፍ ረገድ እንደ ሀገር ከፍተኛ እድገት እየተመዘገበ መሆኑን በሚኒስቴሩ ተላላፊ ያልሆኑ በሽታዎችና የአእምሮ ጤና መከላከልና መቆጣጠር ዴስክ ኃላፊ ዶክተር ሰላማዊት አየለ ተናግረዋል። ሚኒስቴሩ ከ14 ሚሊዮን በላይ ልጃገረዶች የማህፀን በር ካንሰር መከላከያ ክትባት እንዲያገኙ ማድረጉንም ጠቅሰዋል። የቅድመ ካንሰር ልየታ ምርመራና ሕክምናን ጨምሮ አጠቃላይ የማህፀን በር ካንሰር መቆጣጠሪያ ስትራቴጂ ተቋማቸው ተግባራዊ ማድረጉንም ተናግረዋል። ለቅድመ ልየታ ሕክምና የሚውል እንደ ቪዥዋል ኢንስፔክሽን፣ አሲቲክ አሲድ፣ ኤችፒቪ እና ቪክቶሪያል ተርሚናል አፕሌሽን የመሳሰሉ ዘዴዎችን በመጠቀም የማህፀን በር ካንሰር ምርመራና ሕክምና አገልግሎት ከ1500 በላይ በሚልቁ የጤና ተቋማት እንዲሰጥ መደረጉንም አንስተዋል። የጡት ካንሰር ቅድመ ምርመራ ማድረግ የህክምና ውጤት ከማሻሻሉም በላይ የመኖር እድልን ከፍ እንደሚያደርግ አስገንዝበው የጡት ካንሰር መመሪያና ማሰልጠኛ ማኑዋል ተዘጋጅቶ ወደ ስራ መገባቱንም አስታውቀዋል። የጡት ካንሰር ቅድመ ምርመራ ልየታ በ226 የመጀመሪያ ደረጃ ጤና ተቋማት ላይ በማስጀመር ሪፈራል ሊንኬጅ እና ምርመራ እንዲሁም ህክምናን በማጠናከር የጡት ካንሰር ውጤቱ የተሻለ ለማድረግ እየተሰራ መሆኑን አመላክተዋል። የንግዱ ማህበረሰብ ለሀገራዊ ብልጽግና የሚያደርገውን ተሳትፎ ማጠናከር አለበት ተባለ። የንግድና ቀጣናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ የንግዱ ማህበረሰብ ለሀገራዊ ብልጽግና መረጋገጥ የሚያደርጉትን ተሳትፎ አጠናክረው ሊቀጥሉ ይገባልን ብለዋል። የፌዴራል የንግዱ ማህበረሰብ አካላት ሀገራዊ የምክክር መድረክ ለሁለንተናዊ ብልጽግና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ ተካሂዷል። በዚህ ወቅት ዶክተር ካሳሁን ጎፌ ባደረጉት ንግግር በሁሉም ክልሎችና የከተማ አስተዳደሮች በተካሄዱ መድረኮች ከ600 ሺህ በላይ የንግዱ ማህበረሰብ አባላት መሳተፋቸውን አውስተዋል። የንግዱ ማህበረሰብ ለሀገር ግንባታ፣ ለዜጎች ኑሮ መሻሻልና ለኢኮኖሚ እድገት የሚያበረክቱትን አስተዋጽኦ የጎላ ነውም ብለዋል። ይህንን ለማጠናከርም መንግስት ከንግዱ ማህበረሰብ ጋር በይበልጥ ተቀራርቦ እንደሚሰራም ተናግረዋል። የንግዱ ማህበረሰብ አካላት በሀገራዊ ልማት የሚያደርጉትን ተሳትፎ አጠናክረው እንዲቀጥሉም አሳስበዋል። ምርትና ምርታማነትን ለማሳደግ ጤናማ የገበያ ስርዓት እንዲኖር እንዲሁም በዓለም አቀፍ ንግድ ተወዳዳሪ ለመሆን ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በአማራ ክልል በህዝብና በመንግስት ትብብር የተቋቋሙ 43 የማህበረሰብ መድኃኒት ቤቶች በተመጣጣኝ ዋጋ የመድኃኒት አቅርቦት አገልግሎት እየሰጡ መሆኑን የክልሉ ጤና ቢሮ አስታወቀ። ስማቸው ታፈረ ዝርዝር አለው። በአማራ ክልል በህዝብና በመንግስት ትብብር የተቋቋሙ 43 የማህበረሰብ መድኃኒት ቤቶች በተመጣጣኝ ዋጋ የመድኃኒት አቅርቦት አገልግሎት እየሰጡ መሆኑን የክልሉ ጤና ቢሮ አስታወቀ። የቢሮ ኃላፊ አቶ አብዱልከሪም መንግስቱ ለኢዜአ እንደተናገሩት የማህበረሰብ መድኃኒት ቤቶች በህብረተሰቡና በየደረጃው የሚገኙ የመስተዳድር አካላት ድጋፍና ትብብር ተቋቁመው በዚህ ዓመት ወደ ስራ የገቡ ናቸው ብለዋል። የመድኃኒት ቤቶች መቋቋም በመንግስት የጤና ተቋማት የማይገኙ መድኃኒቶች ህብረተሰቡ በቀላሉና ተመጣጣኝ ዋጋ ገዝቶ መጠቀም እንዲችል ምቹ ሁኔታ የፈጠሩ መሆናቸውንም ተናግረዋል። ህብረተሰቡ በተለያዩ ጊዜያት በመድኃኒት አቅርቦት ችግር የመልካም አስተዳደር ጥያቄ ሲያነሳ መቆየቱን አስታውሰው የመድኃኒት ቤቶች መቋቋም ችግሩን በዘላቂነት ከመፍታት አኳያ አጋዥ እንደሚሆኑ አስረድተዋል። በክልሉ በርካታ የህብረተሰብ ክፍሎች በጤና መድን አባልነት አገልግሎት እያገኙ መሆኑን ጠቁመው የማህበረሰብ መድኃኒት ቤቶች መቋቋም ህብረተሰቡ ከተጨማሪ ወጪና እንግልት እንደሚታደጉም ኃላፊው አመላክተዋል። በክልሉ የማህበረሰብ መድኃኒት ቤቶች የሚሰጡት አገልግሎት ቀልጣፋ፣ ፍትሃዊና ተደራሽ ለማድረግ በቀጣይ ዓመት 100 የመንግስት ሆስፒታሎችን ለማቋቋም በትኩረት እየተሰራ መሆኑን ተናግረዋል። ባህላዊ የግጭት አፈታት ዘዴዎች በማህበራዊ አንድነትን በማስጠበቅ የፍትህ ተደራሽነትን በማረጋገጥና ለዘላቂ ሰላም ግንባታ ያላቸውን ሚና ከፍተኛ መሆኑን የፍትህ ሚኒስቴር አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የፍትህ ሚኒስቴርና የሰላም ሚኒስቴር ከደህንነት ጥናቶች ኢንስቲትዩት ጋር በመተባበር ሀገር በቀል ባህላዊ ፍትህን ለዳኝነትና የግጭት አፈታት ላይ ያተኮረ የ2 ቀናት ስልጠና ለፌዴራል ከሁሉም ክልሎችና ከከተማ አስተዳደሮች ከተውጣጡ የሰላምና የጸጥታ ቢሮ አመራሮች፣ ባለሙያዎች እንዲሁም አቃቢያነ ህጎች፣ ዳኞችና የህግ ባለሙያዎች እየተሰጠ ነው። በስልጠናው መክፈቻ ንግግር ያደረጉት የፍትህ ሚኒስቴር
ሚኒስተር ዴኤታ ኤርሚያስ የማነ ብርሃን እንዳሉት ኢትዮጵያ የረጅም ዓመታት የቆየና የዳበረ ባህላዊ የግጭት አፈታት ስርዓት ባለቤት ናት። በተለያዩ አካባቢዎች የሚከሰቱ አለመግባባቶችን ለመፍታት የሚረዱ ባህላዊ የግጭት አፈታት ዘዴዎችን በመጠቀም ማህበራዊ አንድነትን በማስጠበቅ የፍትህ ተደራሽነትን በማረጋገጥና አብሮነትን በማጠናከር የጎላ ሚና እንደሚያበረክቱ ጠቅሰዋል። በዘርፉ የተገኘውን ውጤት በመገንዘብ መደበኛውን የፍትህ ስርዓት ሳይተኩ ማጎልበትና ማበረታታት እንደሚገባ ተናግረዋል። ስልጠናው አቃቢያነ ህጎች፣ ዳኞችና የህግ ባለሙያዎች በባህላዊ የፍትህ መርሆች ዙሪያ ያላቸውን ግንዛቤ ለማሳደግና ከመደበኛው የፍትህ ስርዓት ጋር ተደጋግፎ የሚካሄድበት ሁኔታዎች ላይ በመወያየት የጋራ መግባባት ላይ ለመድረስ እድል እንደሚፈጥር ተናግረዋል። የሰላም ሚኒስትር ዴኤታ ዶክተር ኬሬዲን ተዘራ በበኩላቸው እንዳሉት ባህላዊ የግጭት አፈታትን ለሰላም ግንባታና ለዘላቂ ልማት የሚያበረክቱትን አስተዋጽኦ ለማጎልበት እየተሰራ ነው። ሚኒስተሩ ለሰላም ግንባታ አስተዋጽኦ የሚያደርጉ ባህላዊ የግጭት መፍቻ ስርዓቶችን አጥንቶ በመለየትና በስራ ላይ እያዋለ መሆኑን ጠቅሰዋል። ዛሬ የተሰጠው ስልጠናም እንደ ሀገር ያሉትን ማህበራዊ እሴቶች በአግባቡ ለመጠቀም እንደሚያስችል ተናግረዋል። የስራና ክህሎት ሚኒስቴር ከደቡብ ኢትዮጵያ ክልል ጋር በመተባበር የፐብሊክ ኢንተርፕረነርሺፕ ስልጠና በክልሉ ለሚገኙ ከፍተኛ አመራሮች ሰጥቷል። የስራና ክህሎት ሚኒስቴር ክብርት ወይዘሮ ሙፈሪያት ከሚል በመድረኩ ላይ በመገኘት የስልጠና ሂደቱን ተከታትለዋል። ብሌን ተሾመ ዝርዝር አላት። የስራና ክህሎት ሚኒስቴር ከደቡብ ኢትዮጵያ ክልል ጋር በመተባበር የፐብሊክ ኢንተርፕረነርሺፕ ስልጠና በክልሉ ለሚገኙ ከፍተኛ አመራሮች እየተሰጠ ይገኛል ብለዋል። የስራና ክህሎት ሚኒስቴር ክብርት ወይዘሮ ሙፈሪያት ካሚል በመድረኩ ላይ በመገኘት የስልጠና ሂደቱን ተከታትለዋል። በደቡብ ኢትዮጵያ ክልል ርዕሰ መስተዳደር ክቡር አቶ ጥላሁን ከበደ በመድረኩ ላይ ባስተላለፉት መልእክት ሀገራችን የጀመረችውን ፈጣን ለውጥ በተገቢው መልኩ ለማስቀጠል ወቅቱ የሚጠይቀውን የአመራር ጥበብ መላበስ ወሳኝ ነው ብለዋል። በለውጡ ሂደት የሚያጋጥሙ ተግዳሮቶችን ለመፍታት አዳዲስ መፍትሄ ሊሆኑ የሚችሉ ሀሳቦችን የማመንጨት አቅምን እንደሚጠይቅም ጠቁመዋል። የፐብሊክ ኢንተርፕረነርሺፕ እሳቤ የአመራሩን እይታ በማስፋት ችግር የመፍታት አቅሙን ለማጎልበት የሚያስችል ሁነኛ ስልት እንደሆነም አመላክተዋል። የፐብሊክ ኢንተርፕረነርሺፕ እሳቤ ነባር አስተሳሰብና አሰራርን በማናጋት አዳዲስ የፈጠራና የፈጣን ለውጥ መተግበሪያ መሳሪያዎችን የሚያስቀጥል የአመራር ልማት ፕሮግራም እንደመሆኑ የኢንተርፕረነርሺፕና ኢኖቬሽን ስነ ምህዳር ግንባታ የራሱን ጉልህ አስተዋጽኦ ያበረክታልም ነው ያሉት። በአዲስ አስተሳሰብና አመለካከት የተቃኙ አመራሮችን የማፍራት ዓላማ ያለው የፐብሊክ ኢንተርፕረነርሺፕ ስልጠና የስራና ክህሎት ሚኒስቴር ከሚያስተጋብራቸው በሪፎርም እሳቤ የተቃኙ የተቋሙን ግንባታ ስራዎች መካከል ኢንተርፕረነርሺፕ ባህሪን የተላበሰ አመራር ማፍራት ቀዳሚ ነው ብለዋል። በዚሁ መሰረት ሚኒስቴር መስሪያ ቤቱ የበለጸገች ሀገርን እውን ለማድረግ የተያዘውን ግብ ማሳካት የሚችል የአመራር አቅም መፍጠር መዳረሻ ግቡ የሆነ የፐብሊክ ኢንተርፕረነርሺፕ ፕሮግራም ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር ተቀርጾ ተግባራዊ እያደረገ ይገኛል ብለዋል። የሚኒስቴር መስሪያ ቤቱ የተጠሪ ተቋማት አመራርና ሰራተኞችን በማሰልጠን የተጀመረው ፕሮግራም ለሕዝብ ተወካዮች ምክር ቤት አባላት፣ ለክልልና ከተማ አስተዳደር ከፍተኛ አመራሮችና የተለያዩ ተቋማት አመራሮች፣ ሰራተኞች ተሰጥቷል። ከውጪ የእስራኤል ጦር በጋዛ የእርዳታ ማሰራጫ ጣቢያዎችን መዝጋቱን አስታወቀ። ጦሩ ባወጣው መግለጫ ወደ እርዳታ ጣቢያዎች የሚያመሩ መንገዶች እንደ ጦርነት ቀጣና ይቆጠራሉ ሲል አስጠንቅቋል። የጋዛ ሰብአዊ ፋውንዴሽን ጣቢያዎች ለማዘመን እና አደረጃጀቱንና አፈጻጸማቸውን ለማሻሻል መዝጋታቸውን አስታውቋል። በትናንትናው ዕለት የእስራኤል ጦር በእርዳታ ማደያ ጣቢያ አቅራቢያ በከፈተው ተኩስ 27 ሰዎች መገደላቸውን የጋዛ ጤና ሚኒስቴር መግለጹ ይታወሳል። በወቅቱ የእስራኤል ጦር በእርዳታ ማደባያ ጣቢያው አቅራቢያ ተጠራጣሪ ግለሰቦች ወደ እነርሱ እያመሩ በነበሩበት ወቅት ተኩስ መክፈታቸው ገልጿል። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት በበኩሉ የእርዳታ ማሰራጫ ጣቢያው መዝጋቱን ኮንኗል። ዩኒሴፍ አሁን እያቀረበ ያለው እርዳታ እጅግ አነስተኛ ሆኖ እያለ ይህን ውሳኔ መወሰን አላስፈላጊና አረመኔያዊነት ነው ብለዋል። በጋዛ ዩኒሴፍ ቃል አቀባይ ጄምስ ኤልደር በርካታ ታዳጊ ህጻናት ከ15 እስከ 20 ኪሎ ሜትር እርዳታ ፍለጋ በእግራቸው ይጓዛሉም ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም